የሰሜን ኢትዮጵያ ሰማይ እንደገና በድሮንና በከባድ መድፍ ተናወጠም። ከፕሪቶሪያው ስምምነት መፍረስ በስተጀርባ ኤርትራ፣ ትግራይ ፋኖና በኦሮሞ ነጻነት ሰራዊት አዲስ አስደናቂ ህብረት ሊፈጥሩ ነው። ከሱዳንና ከኤርትራ ድንበር የመጡት አዳዲስ ሚስጥራዊ መረጃዎች የጠቅላይ ሚኒስትር አብይ አህመድን መንግስት እንዴት ያሰጉታል? በዛሬው የፖለቲካ ትንታኔያችን የመላው አፍሪካ ቀንድን የኃይል ሚዛን የሚቀይር የኢትዮጵያን የወደፊት ዕጣ ፈንታ ደግሞ ወደማይታወቅ አደገኛ ምዕራፍ የሚያሸጋግር እጅግ አነጋጋሪ ሁኔታ ይዘንላችሁ ቀርበናል። የመጀመሪያው ሰበር መረጃም በኢትዮጵያ በኤርትራና በሱዳን ሶስትዮሽ ድንበር በሱዳን አቅራቢያ በሚገኘው ሽሬና ሁመራ አካባቢ ላለፉት ቀናት ሲካሄድ የቆየው የከባድ መሳሪያና የድሮን ድብደባ ለጊዜው ቢቆምም በሰቲት ወንዝ ላይ የተገኙ 15 አስከሬኖችና በሱዳን ሆስፒታል የታከሙት ቁስለኞች ግን አዲስ አደገኛ ጦርነት መጫሩን ማረጋገጫ ሆነዋል። ሁለተኛው አስደንጋጭ ክስተት በትግራይ ቴሌቪዥን በቀጥታ የተላለፈው ምስል መላው ቀጠናውን አንቀጥቅጧል። የኤርትራ ከፍተኛ ወታደራዊ ጄኔራሎችና የትግራይ ክልል አዛዦች በአንድ አዳራሽ ተቀምጠው የጦር ስትራቴጂ ሲቀይሱ ታይተዋል። በስብሰባው ላይ የኤርትራ የትግራይና የህወሓት ሰንደቅ ዓላማዎች አብረው ተሰቅለዋል። ሶስተኛውና ዋናው የፖለቲካ ሚስጥር የኢትዮጵያ ፌዴራል መንግስት የትግራይ ኃይሎች ከአማራው የፋኖ እንቅስቃሴና ከኦሮሞ ነጻነት ሰራዊት ጋር በመሆን ሶስትዮሽ አህጉራዊ ወታደራዊ ህብረት በመሰረታቸውና ከውጭ ኃይሎች ድጋፍ በማግኘት መንግስትን ለመጣል እየሰሩ መሆኑን በይፋ ከሷል። አራተኛው የባህር በር ፍልሚያ ኤርትራ በቀይ ባህር ላይ የኢትዮጵያን የባህር በር ፍላጎት የሚመክት አዲስ የደህንነት ማዕቀፍ እንዲዘረጋ ጥሪ አቀረበች። ግብጽ፣ ኤርትራና ሶማሊያ በኢትዮጵያ ላይ የጋራ ወታደራዊ ግንባር ፈጥረዋል። ይህ አዲስ ጥምረት የፕሪቶሪያውን የሰላም ስምምነት ያፈርሰዋል? የኢትዮጵያ የውስጥ የፖለቲካ ሽኩቻ ወዴት ያመራል? መልሱን በጥንቃቄ እንተነትነዋል። እስከ መጨረሻው አብራችሁን ቆዩ። የኢትዮ ሱዳን ድንበር ውጥረት፣ የሰቲት ወንዝ አስከሬኖችና የፕሪቶሪያ ስምምነት መፍረስ በኢትዮጵያ ኤርትራና ሱዳን ድንበር በሚገኘው ስትራቴጂካዊ የኦሞ ሀጃር ሁመራ ሐምዳይት እና አላቅዴ መስመር ላይ እንደገና የጦርነት ዳመና እንዣቧል። በተለይም በሱዳን ታላቁ አልፋሽቃ አቅራቢያ በሚገኘው ሽረሪና አካባቢ ለተከታታይ ቀናት ሲካሄድ የቆየው የከባድ መሳሪያና የድሮን ድብደባ በአካባቢው የህዝብ ዘንድ ከፍተኛ ሽብር ፈጥሮ ነበር። ምንም እንኳን አሁን ላይ ጊዜያዊ መረጋጋት ቢታይም የወጡት አዳዲስ መረጃዎች ግን ውጊያው ምንም ያህል ደም አፋሳሽ እንደነበር ያሳያሉ። የሱዳን ምንጮችና የኢትዮጵያ መገናኛ ብዙሃን እንደዘገቡት ከውጊያ በኋላ በሰቲት ወንዝ ላይ የ15 የትግራይ ታጋዮች አስከሬን ተገኝቶ የወጣ ሲሆን ቢያንስ 6 በከባድ የቆሰሉ ታጋዮች ደግሞ በምስራቅ ሱዳን ዋድ አል ሄሊዮ ከተማ ሆስፒታል ገብተው ሕክምና ይደረገላቸው ይገኛል። የክስተት ያረጋገጠው ዋና እውነት የኢትዮጵያ ሰሜናዊ ድንበር አሁንም ቢሆን የጦርነት ቀጠና መሆኑ ነው። የህወሓት ወገን የኢትዮጵያ ፌዴራል መንግስት በአካባቢው ወታደራዊ ውጥረቱን እያየለ ነው ሲል ሲከስ፣ የአዲስ አበባው መንግስት በበኩሉ ጥቃቱን የሰነዘሩት የትግራይ ኃይሎች ናቸው ብሏል። ነገር ግን የፌዴራል መንግስቱ ክስ በዚህ ብቻ አላቆመም። የፌዴራል መንግስት ባለስልጣናት የትግራይ ኃይሎች በሰሜን ኢትዮጵያ ብቻ ሳይሆን በመላው ሀገሪቱ የሚገኙ አማጽያን በማስተባበር ላይ ናቸው ሲሉም አጥብቀው ከሰዋል። ይህ አዲስ ግጭት የተከሰተው ከ600 ሺህ በላይ የሰው ህይወት የቀጠፈውን የትግራይ ጦርነት ያቆመው የፕሪቶሪያው ሰላም ስምምነት ከተፈረመ ከ3 ዓመታት ገደማ በኋላ ነው። የፕሪቶሪያው ስምምነት የትግራይ ኃይሎችን ትጥቅ ማስፈታት፣ የፌዴራል መንግስቱን ባለስልጣን በመላው ክልሉ ማረጋገጥና የተፈናቀሉ ሰዎችን መመለስ የሚሉ ዋና ዋና ነጥቦችን የያዘ ቢሆንም አብዛኞቹ አንቀጾች ሳይተገብሩ ቀርተዋል። አሁን የተከሰተው አዲስ የድንበር ግጭትና ውጥረት የፕሪቶሪያው ስምምነት ሙሉ በሙሉ ወደ መቃብር ሊከተው እንደሚችል በርካታ የፖለቲካ ተንታኞች ያስጠነቅቃሉ። የኤርትራና ትግራይ ድንገተኛ ስብሰባ፣ የጽምዶ እንቅስቃሴ እና አዲሱ ወታደራዊ ስትራቴጂ በዚህ የፖለቲካ ውጥረት ውስጥ እጅግ አነጋጋሪና ድንጋጤን የፈጠረው ክስተት በትግራይ ቴሌቪዥን የተላለፈው ልዩ ዘገባ ነው። ዘገባው የኤርትራ ከፍተኛ ወታደራዊ ጄኔራሎች እና የህወሓት የትግራይ ከፍተኛ አመራሮች በትግራይ ክልል ውስጥ በአንድ አዳራሽ ተቀምጠው ሲመክሩ ያሳያል። ይበልጥ ትኩረት የሳበው ደግሞ በስብሰባው አዳራሽ ውስጥ የኤርትራ ሰንደቅ ዓላማ፣ የትግራይ ክልል ሰንደቅ ዓላማና የህወሓት ባንዲራ አብረው ተሰቅለው መታየታቸው ነው። ይህ አዲስ ክስተት በግንቦት 2025 የጀመረውን የጽምዶ ህዝባዊና ፖለቲካዊ እንቅስቃሴ
ወታደራዊ መልክ እንዲይዝ ማድረጉን ያሳያል። የጽምዶ እንቅስቃሴ በኤርትራና በትግራይ ህዝቦች መካከል ሰላምና ወዳጅነትን ለመፍጠር በሚል የተጀመረ ቢሆንም አሁን ግን ወደ ቀጥታ ወታደራዊና ፖለቲካዊ ህብረት የተሸጋገረ ይመስላል። የኢትዮጵያ ፌዴራል መንግስት ስጋትና አቋም። የጠቅላይ ሚኒስትር አብይ አህመድ መንግስት ይህንን የአስመራና የመቀሌ ጥምረት በጥብቅና በከፍተኛ ስጋት እየተከታተለው ይገኛል። የአዲስ አበባ መንግስት ስጋቶች የሚከተሉት ናቸው። የሉዓላዊነት ጥሰት። የኤርትራ መንግስት ከፌዴራል መንግስቱ እውቅናና ፍቃድ ውጪ ከትግራይ ክልል አመራሮች ጋር ቀጥታ ወታደራዊ ግንኙነት ማድረጉ የሀገሪቱን ህገ መንግስትና ሉዓላዊነት የሚገፋ ነው በሚል የፌዴራል መንግስቱም ይቃወመዋል። የአብይና ኢሳያስ ታሪካዊ እርቅ በኋላ በሁለቱ መሪዎች መካከል ያለው ግንኙነት በመበላሸቱ አስመራ አሁን ደግሞ ከቀድሞ ታሪኳ ጠላቷ ከህወሓት ጋር አዲስ ወታደራዊ ግንባር በመፍጠር አዲስ አበባን ለማስጨነቅ እየሰራች ነው ተብሎ ይታመናል። የፌዴራል መንግስቱ እንደሚያምነው ከሆነ ትግራይ የአማራው የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ከኤርትራና ከሌሎች የውጭ ኃይሎች ድጋፍ በማግኘት ሶስትዮሽ አህጉራዊ ወታደራዊ ህብረት መመስረታቸው የሀገሪቱን የደህንነት መዋቅር አደጋ ላይ ጥሎታል። የኤርትራ የቀይ ባህር ጥሪ። የኢትዮጵያ የባህር በር ጥያቄና የቀጠናው ጂኦፖለቲካ የኢትዮጵያ የውስጥ የፖለቲካ ሽኩቻ ከቀይ ባህር ጂኦፖለቲካ ጋር ቀጥታ ተያይዘዋል። ኤርትራ በቅርቡ ባወጣችው መግለጫ የቀይ ባህርና የኤደን ባህረ ሰላጤ ደህንነት መጠበቅ ያለበት በባህሩ ዳርቻ ባሉ ሀገራት ብቻ ነው ስትል ጥሪ አቅርባለች። ኤርትራ የወታደራዊ ኃይሎችን እና የውጭ ሀገራትን ጣልቃ ገብነት በመቃወም የደህንነት ስራው በነጻ ሀገራት ላይ የተመሰረተ መሆን አለበት ብላለች። ይህ የኤርትራ አቋም በቀጥታ የተቃጣው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተደጋጋሚ የባህር በር ጥያቄ ላይ ነው። ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ማጣቷ ለኢኮኖሚና ለብሔራዊ ደህንነቷ ትልቅ ስጋት መሆኑን በመግለጽ ሀገሪቱ በህጋዊ ሆነ በታሪካዊ መንገድ የባህር በር የማግኘት መብት አላት ሲሉ መግለጻቸው ይታወቃል። የቀጠናው አዲስ የኃይል አሰላለፍ። በአሁኑ ሰዓት በአፍሪካ ቀንድ ውስጥ እጅግ አደገኛ የሆነ የፖለቲካና ወታደራዊ ጎራ መለየት ተፈጥሯል። የግብጽ ኤርትራና ሶማሊያ አዲስ ሶስትዮሽ ህብረት። ኢትዮጵያ ከሶማሊላንድ ጋር ያደረገችውን የመግባቢያ ሰነድ ተከትሎ ሶማሊያና ግብጽ ከኤርትራ ጋር በመሆን በኢትዮጵያ ላይ ያተኮረ ወታደራዊና ዲፕሎማሲያዊ ግንባር ፈጥረዋል። ግብጽ ወታደሮቿን ወደ ሶማሊያ ስትልክ፣ ኤርትራ ደግሞ በምድር ድንበር ላይ ጫና እያደረገች ይገኛል። የውስጥና የውጭ ጫናዎች መጋጠም። የኢትዮጵያ ፌዴራል መንግስት በአንድ በኩል ከአማራ ክልል ፋኖ፣ ከኦሮሚያ ክልል የኦሮሚያ ነጻነት ሰራዊትና ከተቃወመው የትግራይ ኃይል ጋር በውስጥ ጦርነት ውስጥ ሲሆን፣ በሌላ በኩል ደግሞ በግብጽ ኤርትራና ሶማሊያ የሚመራውን የውጭ ዲፕሎማሲያዊና ወታደራዊ ከበባ ለመቋቋም እየታገለ ይገኛል። የቻናላችን ተከታታዮች በኢትዮ ሱዳን ድንበር በሸለሪና አካባቢው የተካሄደው ውጊያ ለጊዜው ቢቆምም ከበስተጀርባው ያለው የፖለቲካ አውሎ ነፋስ ግን ይበልጥ እያየለ መጥቷል። በአንድ በኩል የፕሪቶሪያው የሰላም ስምምነት ሙሉ በሙሉ የመፍረስ አደጋ ተደቅኖበታል። በሌላ በኩል ደግሞ ኤርትራ፣ ትግራይ፣ ግብጽና የኢትዮጵያ አማጺ ኃይሎች የሚያደርጉት ድንገተኛ መቃረብና አዲስ አሰላለፍ የአዲስ አበባን መንግስት በከፍተኛ ሁኔታ እየፈተነው ይገኛል። የቀይ ባህር ጂኦፖለቲካዊ ፍልሚያ እና የኢትዮጵያ የውስጥ የፖለቲካ ክፍተቶች ተዳምረው መላው ቀጠናውን ወደ አዲስና አስከፊ አህጉራዊ ጦርነት ሊከተው የሚችልበት እድል በጣም ሰፊ ነው። እርሶስ በዚህ አዲስ አደገኛ የፖለቲካ ወታደራዊ አሰላለፍ ላይ ምን ያስባሉ? የኤርትራና የትግራይ አዲስ ወታደራዊ ውይይት የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ ያፈርሰዋል ወይስ አዲስ የኃይል ሚዛን ይፈጥራል? የኢትዮጵያ ፌዴራል መንግስት ይህንን የውስጥ አማጽያን ባላቸው ህብረትና የውጭ ሀገራትን ዲፕሎማሲያዊ ከበባ እንዴት ሊወጣው ይችላል? ሐሳቡን በኮሜንት መስጫው ላይ አካፍሉን። ቪዲዮውን ላይክ እና ሼር በማድረግ ሌሎች እንዲደርስ ያድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን በየቀኑ የሚመጡ ትንታኔዎችን ይከታተሉ። ሰላም።